one of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out? ማንቸስተር ዩናይትድ አትሌቲኮ ማድሪድ እና አርሰናል በአንድ ተጫዋች ምክንያት ግብ ውስጥ ገብተዋል። በዝውውሩ መስኮቱ ንቁ ተሳትፎ እያደረገ ያለው ማንቸስተር ዩናይትድ ገበያውን እያሰሰው ይገኛል። በዓለም የክለቦች ዋንጫ የኒውዚላንዱ ተወካይ ኦክላንድ ሲቲ በመጀመሪያ ጨዋታው በሙኒክ 10-0 ተሸንፏል። የሚገርመው የኦክላንድ ሲቲ ተጫዋቾች መደበኛ ሙያቸው እግር ኳስ አለመሆኑ ግርምትን ፈጥሯል። ነውጠኛው ጀናሮ ጋቱሶ የጣሊያንን ብሔራዊ ቡድን ተረክቧል። ሰላም በያላችሁበት ውድ የሌጀንድ ስፖርት ተከታታዮቻችን፣ በዛሬው ጥንቅራችን ቀደም ሲል ያነሳናቸውን ጉዳዮች በስፋት የሚዳስስ ይሆናል። ገጹን ላይክ፣ ሼር እና ሰብስክራይብ ማድረግዎን አይርሱ። መረጃዎች ከዚህ ይቀጥላሉ። አብራችሁን ቆዩ። That is one of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out? የዓለም ክለቦች ዋንጫ ጨዋታዎች በርካታ ጉዳዮችን እያስመለከተን ነው። በርካታ ግቦች፣ አዳዲስ ህጎችና የቴክኖሎጂ ውጤቶች። በአሜሪካ እየተካሄደ ያለው ይህ ውድድር ለሙኒክ ያደላ ይመስላል። በዓለም የክለቦች ዋንጫ የምድብ የመጀመሪያ ጨዋታ ባየር ሙኒክ 10-0 አሸንፏል። የጀርመኑ ኃያል ክለብ የኒውዚላንዱን ኦክላንድ ሲቲን የግብ ናዳ አዝንቦበታል። በአብዛኛው እግር ኳስ መጫወት የሙሉ ጊዜ ስራቸው ባልሆኑ ተጫዋቾች የተገነባው ኦክላንድ ሲቲ ባየር ሙኒክን የመቋቋም አቅም አልነበራቸውም። ለሙኒክ 5 የተለያዩ ተጫዋቾች ኳስና መረብን ማገናኘት ችለዋል። ሙሴሊያ ሃትሪክ መስራት ሲችል ማይክል ኦሊሴ፣ ኪንግስሌ ኮማን እና ቶማስ ሙለር የ2-2 ግብ ባለቤት ሆነዋል። ሙኒክ የምድብ ሁለተኛ ጨዋታውን ከአርጀንቲናዊ ቦካ ጁኒየርስ ጋር ያደርጋል። የኦክላንድ ሲቲ አስገራሚው ታሪክ ይህ ነው። የኦክላንድ ሲቲ ተጫዋቾች ከ10-0 ሽንፈት ጀርባ አስደናቂ ታሪክ በዚያ ክለብ ውስጥ አለ። የኒውዚላንዱ ተወካይ በመጀመሪያው ጨዋታ በሙኒክ 10-0 ተሸንፏል። ከአሰልጣኞቹ ጀምሮ 95% የሚሆኑት የቡድኑ አባላት ቋሚ ስራቸው እግር ኳስ ሳይሆን ጸጉር አስተካካይነት፣ መምህርነት፣ የሪል ስቴት ወኪል፣ የዩኒቨርሲቲ ተማሪዎችና ሌሎችም ሙያዎች ላይ የሚገኙ ናቸው። ብዙ ሰው ይሄ ቡድን እንዴት እዚህ ደረጃ ላይ ደረሰ ብሎ የሚጠይቅ ይሆናል። የቡድኑ አመል ግን ለዚህ ምላሽ አለው። እግር ኳስ ብቃት ብቻ ሳይሆን ስሜትም ነው ይላል። ቋሚ የልምምድ ሰዓት የላቸው። ይልቁንም የጨዋታው ቀን ዋዜማ ተሰባስበው ይለማመዳሉ። 10 ግብ የተቆጠረበት ኮኖር ትሬሲ የተባለው ግብ ጠባቂ በኒውዚላንድ የሚገኝ ፋርማሲ ድርጅት ውስጥ የሚሰራ ነው። የ28 ዓመቱ ትሬሲ ጨዋታው ወደሚደረግበት አሜሪካ ለመጓዝ የጉዞ ገንዘብ ለማሰባሰብ ብዙ ፈተና ማሳለፉን ተናግሯል። ሌላኛው አስገራሚ ነገር ለአሜሪካ ጉዞ እያንዳንዳቸው የሚያወጡት ገንዘብ ከዓመታዊ ደሞዛቸው በ2 እጥፍ የሚበልጥ መሆኑ ነው። የኦክላንድ ሲቲ ሙሉ የቡድን ዋጋም 1.23 ሚሊዮን ፓውንድ የሚገመት ሲሆን 10-0 ያሸነፈው ባየር ሙኒክ ደግሞ 770 ሚሊዮን ፓውንድ ነው። ይህ ማለት የጀርመኑ ሻምፒዮን በ700 እጥፍ የኦክላንድ ሲቲን ይበልጣል እንደማለት ነው። በሌላ በኩል የሃሪኬን ብቻ ዓመታዊ ገቢ 18 የኦክላንድ ሲቲ ቡድንን የመግዛት አቅም አለው እንደማለት ነው። በአስቸጋሪ ፈተና ውስጥ ያለው የኒውዚላንዱ ቡድን በዓለም ክለቦች ዋንጫ ታሪክ 10 ግብ የተቆጠረበት የመጀመሪያው ቡድንም ሆኗል። ግን እነርሱ እግር ኳስን ከራስ በላይ ይወዱታልና መጫወታቸውን ቀጥለዋል። That is one of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out? እዚሁ የዓለም ክለቦች ዋንጫ ጨዋታ ላይ ቆይታ እናድርግ። በዓለም የክለቦች ዋንጫ ተጠባቂው ጨዋታ ፓሪስ ሰን ዠርሜን አሸናፊነት ተጠናቋል። በሮዝ ቦል ስቴዲየም በተደረገው ጨዋታ የፓሪሱ ክለብ አትሌቲኮ ማድሪድን 4-0 አሸንፏል። ፋቢያን ሩይዝ፣ ቪቲኒያ፣ ሴኒ ማዩሉና ሊካንግኢን የግቦቹ ባለቤት ሆነዋል። የአውሮፓ ቻምፒዮኖቹ በድል ጎዳና ላይ ቀጥለዋል። በጨዋታው አትሌቲኮ ማድሪድ 77ኛው ደቂቃ ላይ ክሌሞን ሌንግሌን በሁለት ቢጫ በቀይ ካርድ አጥተዋል። በዩሊያን አልቫሬዝ አማካኝነት ግብ አስቆጥረው ጥፋት ተሰርቷል በሚል ተሽሮባቸዋል። ዩሊያን አልቫሬዝ በዚህ የውድድር ዓመት በቻምፒዮንስ ሊግ ሩብ ፍጻሜ ግብ አስቆጥሮ በመሻሩ ምክንያት ከውድድሩ እንደተሰናበቱ ይታወቃል። በቀጣይ የምድብ ሁለተኛ ጨዋታ ፓሪስ ሰን ዠርሜን የብራዚሉን ባታፎጎን ሲገጥም አትሌቲኮ ማድሪድ ከአሜሪካው ሲያትል ሳውንደርስ ይጫወታል። That is one of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out? ወደ ጣሊያን እናምራ። የዓለም ዋንጫ አሸናፊው ጀናሮ ጋቱሶም የጣሊያን ብሔራዊ ቡድን ዋና አሰልጣኝ ሆኖ ተሾሟል። ነውጠኛው ጀናሮ ጋቱሶ በትልቅ ኃላፊነት ይህ የመጀመሪያው ሹመት መሆኑ ነው። የኤሲ ሚላን የቀድሞ አማካኝ ጀናሮ ጋቱሶ ሉቻኖ ስፓሌቲን በመተካት የጣሊያን ብሔራዊ ቡድን ዋና አሰልጣኝ ሆኖ ነው የተሾመው። የ47 ዓመቱ ጋቱሶ ከኤሲ ሚላን ጋር የአውሮፓ ቻምፒዮንስ ሊግን ጨምሮ በርካታ ዋንጫዎችን አንስቷል። ከጣሊያን ብሔራዊ ቡድን ጋርም የ2006ቱን የዓለም ዋንጫ አሳክቷል። የ2020ውን የአውሮፓ ዋንጫ ያነሳችው ጣሊያን ባለፉት 2 የዓለም ዋንጫዎች ላይ
መሳተፍ አልቻለም። ይባስ ብሎ በዘንድሮ የኔሽንስ ሊግ የግማሽ ፍጻሜ ጨዋታ ላይ ተሸንፋ ከውድድሩ መውጣቷም ለሉቻኖ ስፓሌቲ ስንብት ምክንያት ነበር ማለት ይቻላል። ለ2026 የዓለም ዋንጫ ማጣሪያውን እያደረገ የሚገኘው የጣሊያን ብሔራዊ ቡድን በኖርዌይ 3-0 ተሸንፏል። ክላውዲዮ ራኔሪን ጨምሮ ከተለያዩ ክለቦች ጋር ስሙ ሲያያዝ የቆየው የጣሊያን ብሔራዊ ቡድን የቀድሞ ኮከቡን ጋትሶን መሾሙን አሳውቋል። የአገሪቱ እግር ኳስ ፌዴሬሽን ፕሬዝዳንት ጋብሪኤል ግራቪና ከሱ ብዙ እንደሚጠብቁ ጠቆም አድርገዋል። የጋቱሶ ተነሳሽነትና ፕሮፌሽናል መሆኑ ለጣሊያን ብሔራዊ ቡድን ቀጣይ ጉዞም መሰረት ሊሆን እንደሚችል ፕሬዝዳንቱ ተናግረዋል። ማንቸስተር ዩናይትድ፣ አትሌቲኮ ማድሪድ እና አርሰናል በአንድ ተጫዋች ምክንያት ግብ ውስጥ ገብቷል። በዝውውር መስኮት ንቁ ተሳትፎ እያደረገ ያለው ማንቸስተር ዩናይትድ ገበያውን እያሰሰው ይገኛል። ቀያዮቹ ሰይጣኖች ይህንን የውድድር ዓመት ስኬት ከራቃቸው በኋላ ገበያ ላይ አሉ የሚባሉ ተጫዋቾችን ሁሉ እያሰሱ ይገኛሉ። በዋናነትም የክሪስታል ፓላሱን ኢዜን ፈላጊ ሆነው ሲቀርቡ የብሬንትፎርዱ አጥቂ ሙቦሞ ማግኘት እስካልቻሉ ድረስ ኢዜን ለማስፈረም የትኛውንም አማራጭ እንደሚጠቀሙ እየተናገሩ ይገኛሉ። በእርግጥ ዩናይትዶች ፍላጎታቸው ይህ ብቻ አይደለም። ከአርሰናልና አትሌቲኮ ማድሪድ ጋር ፍጥጫ ውስጥም ገብተዋል። ከአርሰናልና አትሌቲኮ ማድሪድ ጋር ፍጥጫ ውስጥም ገብተዋል። ስዊድናዊ የስፖርቲንግ ሊዝበን ተጫዋች ቪክቶር ጊዮኬሬሽን ለማስፈረም ሶስቱ ክለቦች ተፋጠዋል። በእርግጥ ጊዮኬሬሽ ወደ ማንቸስተር ዩናይትድ የመሄድ ፍላጎት የለውም የሚል ጭምጭምታ ተሰምቷል። ይሁንና የ27 ዓመቱ ጊዮኬሬሽ ወደ አርሰናል ይሄዳል ሲባል አትሌቲኮ ማድሪድ ሌላኛው ተፎካካሪ ሆኖ ብቅ ብሏል። በዚህ መካከልም አርሰናል መቋቋም ወደማይችለው የገበያ ጨረታ ፉክክር ሊያመራ እንደሚችል ተገምቷል። ጥንቅራችን አበቃ። ይህ ሌጀንድ ስፖርት ነው። ገጹን ይወዳጁ፣ ለወዳጁ ያጋሩ። ላይክ፣ ሼር እና ሰብስክራይብ ማድረግዎንም አይዘንጉ። ሰላም ቆዩን። Special beyond special. How has he plucked that one out?